ከሰሞኑ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ እጥረትን ለመቅረፍና የጥቁር ገበያ ሐዋላን ለማዳከም አዳዲስ ፖሊሲዎችን ዘርግቷል። በዚህም የጥቁር ገበያ ሐዋላ እጅግ ከፍተኛ የተባለ አጣብቂኝ ውስጥ ገብቷል። በዛሬው ዕለትስ ከምን ደርሷል? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ታህሳስ 25 2018 ከጊዜ ወደ ጊዜ ከቀን ወደ ቀን እየተባባሰና እየተቀያየረ ያለው የጥቁር ገበያ ሐዋላ እንግዲህ እጅግ ከፍተኛ የተባለ አጣብቂኝ ውስጥ ገብቷል። በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን የ15 ሀገራትን እንዲሁም ደግሞ በባንክ የ7 ሀገራትን መረጃ ካተን ይዘንላቸው ቀርበናል። በዛሬው ፕሮግራማችንም እንግዲህ የአሜሪካ ዶላርን፣ የካናዳ ዶላርን፣ ዩሮን፣ ፓውንድ ስተርሊ፣ የባህሬን ዲናር፣ የሳውዲ ሪያል፣ የዱባይ ድርሃም፣ የኩዌት ዲናር፣ የጆርዳን ዲናር፣ የአውስትራሊያ ዶላር፣ የኦማር ሪያል እና የቻይና ዩዋንን በዛሬው ዕለት ያለው የምንዛሪ ዋጋ የጨመሩ ሀገራቶች ካሉ የቀነሱም ሀገራቶች ካሉ አንድ ባንድ ወደ እናንተ እናደርሳለን። እንግዲህ በዛሬው ፕሮግራማችን በሀገራችን ኢትዮጵያም ካሉ ህጋዊ ባንኮች መካከል በምንዛሬ ዋጋ ተመኑ በከፍተኛ ሁኔታ የሚታወቀው የሮሃ ፎሬክስን እናስቀድም። በዚህም አንድ የአሜሪካ ዶላርን 177 ብር ከ80 ገዝቶ 181 ብር ከ35 እየሸጠ ይገኛል። የእንግሊዝ ፓውንድን 227 ብር ከ70 ገዝቶ 232 ብር ከ25 ሳንቲም እየሸጠ ይገኛል። ዩሮን 201 ብር ከ89 ሳንቲም ገዝቶ 205 ብር ከ92 ሳንቲም እየሸጠ ይገኛል። እንዲሁም በዛሬው ዕለት እንግዲህ የሳውዝ አፍሪካ ተካቶበት ነው ለመጀመሪያ ጊዜ እንግዲህ ወደ እናንተ ይዤላችሁ የቀረብኩት። በዚህም አንድ የሳውዝ አፍሪካን 9 ብር ከ47 ሳንቲም ገዝቶ 9 ብር ከ65 ሳንቲም እየሸጠ ይገኛል። እንዲሁም የዱባይ ድርሃም 47 ብር ከ70 ሳንቲም ገዝቶ 48 ብር ከ65 ሳንቲም እየሸጠ ይገኛል። ሌላው የሳውዲ ሪያልን 47 ብር ገዝቶ 47 ብር ከ94 ሳንቲም እየሸጠ ይገኛል። እንዲሁም ሁለተኛው እንግዲህ የሮሃ ፎሬክስ በዛሬው ዕለት ጭማሪ ያደረጋቸው ሀገራቶች መካከል የአውስትራሊያ ዶላርን አካቷል። በዚህም አንድ የአውስትራሊያ ዶላርን 105 ብር ከ25 ገዝቶ 107 ብር ከ35 ሳንቲም እየሸጠ ይገኛል ማለት ነው። በተመሳሳይ መልኩ እንግዲህ የጥቁር ገበያ ሐዋላ አንድ የአሜሪካ ዶላርን በዚህ ሰዓት እንግዲህ 186 ብር ከ10 ሳንቲም ሲመነዘር 100 የአሜሪካ ዶላር 18610 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ ደግሞ በዚህ ሰዓት አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 214 ብር ከ90 ሳንቲም ሲመነዘር 100 ዩሮ 21490 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 243 ብር ከ30 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24330 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 131 ብር ከ70 ሳንቲም ሲመነዘር 100 የካናዳ ዶላር 13170 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 49 ብር ከ10 ሳንቲም ሲመነዘር 100 የሳውዲ ሪያል 4910 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 50 ብር ከ70 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ70 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናርን ስንመለከት 601 ብር ከ70 ሳንቲም ሲመነዘር 100 የኩዌት ዲናር 60170 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 482 ብር ከ70 ሳንቲም ሲመነዘር 100 የባህሬን ዲናር 48270 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 474 ብር ከ80 ሳንቲም ሲመነዘር 100 የኦማር ሪያል 47480 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር
በዛሬው ዕለት አንድ የጆርዳን ዲናር 257 ብር ከ50 ሳንቲም ሲመነዘር 100 የጆርዳን ዲናር 25750 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 121 ብር ከ01 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12101 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 228 ብር ከ20 ሳንቲም ሲመነዘር 100 የስዊስ ፍራንክ 22820 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 56 ብር ከ30 ሳንቲም ሲመነዘር 100 የእስራኤል ሽቅል 5630 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 24 ብር ከ20 ሳንቲም ሲመነዘር 100 የቻይና ዩዋን 2420 የኢትዮጵያ ብር ሲመነዘር እንደሚውል ከተለያዩ ዌብሳይት ድረገጽ ላይ በዚህ ሰዓት በዚህ ደቂቃ እንዲሁም ደግሞ በሀገራችን ኢትዮጵያ ህጋዊ ባንኮች መካከል የሮሃ ፎሬክስን የምንዛሬ ዋጋ እንግዲህ በንጽጽር ወደ እናንተ አደርሰናል። እንግዲህ በትናንትናው ዕለት አንድ መረጃ ወደ እናንተ አደርሻለሁ። በተለይ በትናንትናው ዕለት የወጣው መረጃ በተለያዩ የዓለም ሀገራት ሆናችሁ ገንዘብን በህገወጥ መልክ የምትልኩ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ መረጃ ነው። ያላያችሁ ካላችሁ መለስ ብላችሁ ብትመለከቱት ይጠቅማችኋል። እጅግ በርካታ አካውንቶች እየታገዱ ይገኛሉ። ስለዚህ በተቻላችሁ አቅም እንግዲህ ወደ ህጋዊ ብትገቡ መልካም ነው። ለሀገራችሁም ጥሩ ነው። ምክንያቱም የውጭ ምንዛሬ በሀገራችን ሲኖር ሁሉም ነገር ግልጽ ይሆናል ማለት ነው። ቪዲዮን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።